ሰው ልብ አይለውም እንጂ የተወሰኑ ጥቃቅን ልማዶች አንድ ሰውን ዝቅተኛ የብልህ ደረጃ ወይም አይኪው እንዳለው እንዲታይ ሊያደርጉ እንደሚችሉ ስነልቦናዎች ያሳያሉ። እነዚህ ልማዶች የግድ ደካማ ኖት ማለት ባይሆንም አይምሮ በሙሉ አቅሙ እየሰራ እንዳለው ነገር ይጠቁማሉ። ስለ ልቦናዊ ጥናቶች እንደሚሉት ዝቅተኛ የእውቀት አፈጻጸም የሚያሳዩ 6 ዋና ዋና ክፍሎች እነዚህ ናቸው። እኛ ሳያስቡ መናገር። አንድ ነገር ከመናገራቸው ወይም ከማድረጋቸው በፊት ለአንድ ሰከንድ እንኳን ሳይቆሙ ፈጣን ምላሽ የሚሰጡ ሰዎች ስሜትን የመቆጣጠር ችሎታቸው ደካማ መሆኑን ያሳያል። ስነ ልቦና ይህንን ልማድ ከችግር ከመፍታት ብቃት ማነስና ደካማ ውሳኔ አሰጣጥ ጋር ያያይዟል። ብልህ አስተሳሰብ ቆም ብሎ ማሰብን ይጠይቃል። አዳዲስ ነገሮችን ከመማር መሸሽ። አንድ ሰው አዳዲስ ነገሮችን አድካሚ ወይም ማሰልቺ ስለሚመስሉት ብቻ ለመሞከር ፈቃደኛ ካልሆነ ይሄ የአእምሮ ተለዋዋጭነት ወይም ኮግኒቲቭ ፍሌክሲቢሊቲ ማነስ ያሳያል። አእምሮ የሚያድገው ተግዳሮቶች ሲገጥሙት ነው። አዳዲስ ልማዶች መሸሽ ዝቅተኛ የአእምሮ ብቃት ምልክት ነው፣ ምክንያቱም ሰውየው ቀላል በሚባሉ ተግባራቶች ላይ ብቻ መወሰን ስለሚመርጥ ነው። ሶስተኛ ስህተትን መደጋገምና ሌሎችን መውቀስ። ስለ አስተሳሰባቸው የማሰላሰል ሜንታ ኮግኒቲቭ ችሎታ የሌላቸው ሰዎች ያንኑ ስህተት ደጋግመው ይሰራሉ። ምን እንደተሳሳቱ ተረድተው ከማረም ይልቅ ጣታቸውን በሌሎች ሰዎች ላይ ይጠቁማሉ። መማር ራሱ ማረምን ስለሚጠይቅ ይህንን ልማድ ከዝቅተኛ የማሰብ ችሎታ ጋር ቀጥተኝነት ይገናኛል። አራተኛ ትኩረት ሰብስቦ አለማቆየት። በጣም አጭር የሆነ ትኩረት ጊዜ አቴንሽን ስፓን የደካማ የአእምሮ አመራር ተግባር አንዱ የግልጽ ምልክት ነው። አንድ ጽሑፍ ለማንበብ፣ ስራ ለመስራት ወይም ቀላል ስራዎችን ለመጨረስ ትኩረት መሰብሰብ ካቃቱ አእምሮ ጥልቀት በሌላ ደረጃ ላይ እየሰራ ነው ማለት ነው። ከመስማት ይልቅ ማውራት ማብዛት። ሳይሰሙ ያለማቋረጥ የሚያወሩ ሰዎች መረጃን የመተንተን ብቃታቸው አነስተኛ ሊሆን ይችላል። ብልህ ሰዎች ነገሮችን ለመረዳት ሲሉ በደንብ ያዳምጣሉ። ዝቅተኛ የአእምሮ ብቃት ያላቸው ሰዎች ግን ሌሎችን ያቋርጣሉ። ዝርዝር ነገሮችን ችላ ይላሉ ወይም በጥልቀት ላለማሰብ ሲሉ ብቻ ያወራሉ። ስድስተኛ ከሚገባቸው በላይ ራሳቸውን እንደ ብልህ መቁጠር። ይሄ በስነ ልቦናዊ ዳይኒንግ ክሩግ ኢፌክት ይባላል። ዝቅተኛ የማሰብ ችሎታ ያላቸው ሰዎች የራሳቸውን ስህተት ስለማያስተውሉ በጣም ጎበዝ እንደሆኑ አድርገው ያስባሉ። አንድ ሰው ምክር የማይቀበል ሁልጊዜ እኔ ብቻ ነኝ ልክ ነኝ ብሎ የሚያስብ ከሆነ ይሄ ትልቅ የአእምሮ ንቃት ማነስ ምልክት ነው። እነዚህ ልማዶች የማንነት መገለጫ አይደሉም፣ ይልቁንም የአእምሮ በቂ ስራ እየሰራ እንዳልሆነ የሚያሳዩ ምልክቶች ናቸው። ልክ እነዚህ ልማዶች ማስተዋል ሲጀምሩ ራስዎን ማሻሻል ይችላሉ።